እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት የምናጋራበትን የዛሬ ፕሮግራማችንን እነሆ ይዘን ቀርበናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ዛሬ እናነሳለን። ከነዚህ መካከል የማንቸስተር ዩናይትድ፣ የአርሰናል፣ የቼልሲ ጉዳዮችን ጨምሮ ትልልቅ የሚባሉ የአውሮፓ ክለቦች ከዝውውር ጉዳዮች ጋር በተያያዘ በንቃት እየተሳተፉ ነው የሚገኙት በዚህ የዝውውር መስኮትና እነሱን መረጃዎች ሰፋ አድርገን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩ በአክብሮት እንጋብዛለን። እንግዲህ የተለያዩ ርዕሰ ጉዳዮቻችንን እኛ ስናነሳ እናንተ ደግሞ ሀሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣችንን ነው የምናቀርበው። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተ ደግሞ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። ከመሸጋገሪያ በኋላ እንገናኛለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናምራ። ቼልሲ ባለፈው ወር ክትትል ሲያደርግበት የነበረው የቦሎኛው ድንቅ አጥቂ ጆናታን ድሮን ለማስፈረም የ38 ሚሊዮን ዩሮ ጥያቄም እያዘጋጀ ነው ተብሏል። የኖርዊች አካዳሚ ውጤት የሆነው ሮው በጣሊያን የመጀመሪያ ውድድር ዘመኑ እጅግ አስደናቂ በሆነ ሁኔታ እያሳለፈ የሚገኝ ሲሆን ይህም የበርካታ ታላላቅ ክለቦችን ትኩረትን ስቧል። ቸልሲ በሚያዝያ ወር ላይ ክትትል ካደረገበት በኋላ ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከልም አንደኛው እንደሆነም እየተገለጸ ነው። ሮ ባለፈው ክረምት ከኒውካስል ዩናይትድ ጋር ስሙ ተያይዞ እንደነበር የሚታወስ ነው። ቸልሲ ጆናታን ድሮን ለማስፈረም ከፍተኛ ፍላጎት እንዳለው ነው መረጃዎቹም የሚያሳዩት። ጋዜታ ዴሎ ስፖርት እንደዘገበው ከሆነ ሰሜዎቹ በቦሎኛ ላይ ትልቅ ንግግሮችን ለማድረግ አቅደዋል። ተጫዋቹ ከጣሊያን ክለብ ነጥቆ ለማውጣትም የ38 ሚሊዮን ዩሮ ጥያቄን እያዘጋጁ ሲሆን የፕሪሚየር ሊግ ግዙፍ ክለብም እያሳየ ያለውን ከፍተኛ ፍላጎት በቦሎኛ ዘንድም ስጋትን እንደፈጠረ ጭምር የሚያሳዩ ናቸው። ባለፈው ክረምት ከማርሴ ቦሎኛን የተቀላቀለው ጆናታን ድሮ በጣሊያኑ ክለብ ውስጥም ትልቅ ተጽዕኖን ፈጥሯል። ለአዲሱ ክለቡም በ40 ጨዋታዎች ላይ የተሳተፈ ሲሆን በ11 ጎሎች ላይም ቀጥተኛ ተሳትፎችን ማድረግ ችሏል። በግራ መስመር መጫወትን ቢመርጥም የ23 ዓመቱ ተጫዋች በሁለቱም መስመሮች ላይ እኩል ብቃትን ማሳየት ይችላል። የሱ ደግሞ አስደናቂ አፈጻጸምና ያለው ትልቅ ተስፋ ደግሞ የብዙዎችን ፍላጎትም እንደቀሰቀሰ ነው የሚነገረው። ቻልሲ ባለፈው ወርም ስካውቶችን ልኮ የቅርብ ክትትል ሲያደርግለት የቆየ ሲሆን አሁን ደግሞ እንግሊዛዊውን የመስመር ተጫዋችን ለማስፈረምም ዝግጁ ሆኗል። የጣሊያኑ ክለብ ተጫዋቹን አሁን ላይ ማጣትም አይፈልግም። ስጋቱ ግን እውነተኛ ነው። የሰማያዎቹ የ38 ሚሊዮን ዩሮ ጥያቄም የሴሪዮን ክለብ ሊያጓጓ እንደሚችል የተነገረው። ሆኖም ግን ለቸልሲ እንቅፋት ሊሆን የሚችለው በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ ላይኖራቸው መቻሉ ነው። ሮ ክለቡን ለመልቀቅ ከወሰነ የቻምፒየንስ ሊግ ተሳትፎ ያለውን ክለብ ሊመርጥም ይችላል። በሌላ በኩል ቸልሲ በአሁን ወቅት በጥሩ የፋይናንስ ሁኔታ ላይ የማይገኝ ከመሆኑም በላይ እንደ አሌሃንድሮ ጋርናቾ፣ ጄሚ ባይኖ ጊቲያንስ፣ ፔድሮ ኔቶ ያሉ በግራ መስመር መጫወት የሚችሉ ተጫዋቾች ስላሏቸው ወደ ዝውውሩ ከመግባቱ በፊት ከነዚህ አንዱን ሊቀንስ የሚችልበት እድሉ እንዳለ ነው የተነገረው። ፉትቦል ኢንሳይደር የተባለ የመረጃ ምንጭ ባወጣው የቅርብ ጊዜ ዘገባ መሰረት አስተን ቪላ የማንቸስተር ሲቲውን አጥቂ ኦማር መርሙሽን ለማስፈረም ያለውን ፍላጎት እንደቀጠለ ነው። ከአይንትራክ ፍራንክፈርት በከፍተኛ የገንዘብ መጠን ወደ ኢቲአር ተጉዞ የነበረው ይህ ግብፃዊ ተጫዋች በመጪው የክረምት የዝውውር መስኮት የማጥቃት አማራጮቻቸውን ለማስፋት በሚፈልጉት በኡናይ ኤምሪ እይታ ውስጥም በድጋሚ ገብተዋል። ቪላዎች በጥር የዝውውር መስኮት ንቁ ተሳትፎን ቢያደርጉም ለዚህ ሁለገብ አጥቂ ያላቸው አድናቆት ግን አልቀነሰም። ሲቲ ለከዋክብት የተሞላ ስብስብ ስላለው መርሙሽ በቋሚነት የመሰለፍ እድልን የሚያገኝበት አዲስ ፈተናን ለመፈለግም አማራጮቹን እያጤነ እንደሆነ ተነግሯል። በፉትቦል ኢንሳይደር ትራንስፈር ኢንሳይደር ፖድካስት ላይ የተናገረው የዝውውር ዘጋቢ ፒት አሩርክ የዌስት ሚድላንዱ ክለብም ለተጫዋቹ ስላለው የቆየ ፍላጎት ማብራሪያ ሰጥቷል። የቪላ የዝውውር ቡድን ግብፃዊውን ተጫዋች ለተወሰነ ጊዜ ሲከታተሉት እንደነበር ነው ይፋ የተደረገው። በጥር ተጫዋቾች የዝውውር መስኮት ማርሙሽን ለማስፈረም ከጥቂት ክለቦች ፍላጎት ነበር ሲል ፒተር ኡርክ ይናገራል። አስተን ቪላ ታሚ አብርሃምን ከማስፈረሙ በፊት ሁኔታውን ተመልክቶ ነበር። ተጫዋቹ ራሱን መልቀቅ የሚፈልግ ከሆነ ደግሞ በክረምቱ የዝውውር መስኮት የሀገር ውስጥ ሆኖ የውጭ ሀገር ክለቦች እሱን ለመከታተልም እንደሚመጡ እርግጠኛ ነው። ይሁን እንጂ ተጫዋቹ ከአሁኑ ሻምፒዮን ነጥቆ ማውጣትም ቀላል እንደማይሆን ነው
ፒተር ኡርክ መረጃውን ይፋ ያደረገው ዝውውሩን መፈጸም ቀላል አይደለም፣ በውሉ ላይም 3 ዓመታት ይቀሩታል። እንዲሁም ደግሞ ሲቲ ከአይንትራክ ፍራንክፈርት ሲያስፈርመውም ከፍተኛ ገንዘብ ነው ያወጣበት። የማይካር ተሰጥኦና ፈጣን ብቃት ቢኖረውም ማርሙሽ በፔፕ ጓርዲዮላ ስብስብ ውስጥ ግን ያሉትን ነባር ከዋክብትን ተክቶ ለመሰለፍ ተቸግሯል። ከቡንደስሊጋው በታላቅ ግምት ከመጣ በኋላ የመጫወቻ ጊዜ በሀገር ውስጥ ዋንጫዎች ላይም እንዲሁ ደግሞ በጨዋታ ማጠናቀቂያዎች ላይም ብቻ ተወስኖ ቆይቶ ነበር። ወደ እንግሊዝ ሲመጣም በአውሮፓ እጅግ አደገኛ ከሆኑ የመልሶ ማጥቃት አጥቂዎችም አንደኛው ተብሎ ለሚጠቀሰው ተጫዋችም እንዲህ ያለ የጨዋታ ልምድን ማጣት አሰልቺ ሆኖበታል የተባለው። በዚህ ውድድር ዘመን በፕሪሚየር ሊጉ 7 ጊዜም የቻምፒየንስ ሊግ ደግሞ 2 ጊዜ ብቻ በቋሚነት ተሰልፈዋል። በ33 ጨዋታዎች 7 ጎሎችን አስቆጥሮ 3 አሲስቶችንም ማድረግ የቻለ ተጫዋች ነው። ለሁለተኛ ተከታታይ ዓመት የቻምፒየንስ ሊግ ተሳትፎን የሚያረጋግጥ የሚመስለው አስተን ቪላ እንግዲህ ማረጋገጡን እናስታውሳለን። በማርሞሽም በጀርመን ያሳየውን ድንቅ ብቃት በድጋሚ እንዲያሳድግም ምቹ መድረክ ሊሆነው ይችላል። የክረምቱ የዝውውር መስኮት ሲቃረብ ቪላ ፓርክ ቀጣዩ መዳረሻው ይሆናል ወይ? በጉጉት የሚጠበቀው ጥያቄ እንደሆነ ዘገባዎቹ ይፋ አድርገዋል። ሊቨርፑል የሞሐመድ ሳላህን ተተኪም ለማፈላለግ የሚያደርገውን ጥረት አጠናክሮ ቀጥሏል። ግብፃዊው አጥቂም በውድድር ዘመኑ መጨረሻ ክለቡን ለመልቀቅ መወሰኑን ማሳወቁን ተከትሎ የመርሲሳይዱ ክለብ በዘመናዊ ታሪኩ ካፈራቸው ታላላቅ ተጫዋቾች አንዱን የመተካት ከባድ ኃላፊነት ይጠብቀዋል። ሌኪፕ እንደዘገበው ከሆነ ሊቨርፑል የሞናኮን ተፈላጊ ተጫዋች የሆነውን ማግነስ አክሊዮቼን ለማስፈረም የ50 ሚሊዮን ዩሮ ጥያቄን ለማቅረብም በዝግጅት ላይ እንደሆነ ተነግሯል። ሊቨርፑል ውጤታማ ያልሆነ የዝውውር ዘመንን ማሳለፉን ተከትሎ በክረምቱ በአጥቂና በተከላካይ መስመሩ ላይ በርካታ አዳዲስ ተጫዋቾችን በማምጣትም ትልቅ መልሶ ግንባታንም ለማድረግ እቅድ እንደያዘ ጭምር ነው የተነገረው። የ24 ዓመቱ ፈረንሳዊ ብሔራዊ ቡድን ተጫዋችም ማስፈረም በሳላ መልቀቅ በቀኝ መስመር ላይ የሚፈጥረውን ክፍተት ለመሙላት ብቻ ሳይሆን በቡድን ውስጥ እጅግ የሚፈለገውን የቴክኒክ ጥራትም ዳግም ለማስገንባትም እንዲሁ እንደ ወሳኝ እርምጃ ይታያል። እንደ ሳላ ያለ የጎል ማሽን በሌላ ተመሳሳይ ተጫዋችን መተካት የማይቻል መሆኑም የሊቨርፑል የዝውውር ቡድን በሚገባ እየተረዳ ነው የሚመስለው። በዚህ ምክንያትም እንግዲህ ሊቨርፑሎች በከፍተኛ ፍጥነት ላይ ብቻ የተገነባ የክንፍ ተጫዋቾችን ከመፈለግ ይልቅ በአክሊዮቼ ላይም የጨዋታ ንባብንና የፈጠራ ችሎታ ላይ ትኩረት ያደርገዋል ተብሏል። በብዛት በቀኝ መስመር በኩል የሚጫወተው ይህ ፈረንሳዊ ወደ መሀል እየገባ ደግሞ ከመሀል ሜዳ እስከ አጥቂ መስመሩ ድረስም ያለውን ግንኙነት በማቀናጀት ረገድም የተካነ እንደሆነ እየተነገረ ነው። በዚህ የውድድር ዘመን ያሳየው ውጤታማነት ብስለቱን ያሳያል። የሞናኮ የማጥቃት መስመር መሐንዲስ በመሆንም በሁሉም ውድድሮች በ41 ጨዋታዎችም 7 ጎሎችን እና 11 አሲስቶችን በማስመዝገብ በሊጓን እና በአውሮፓ ቻምፒየንስ ሊግም ደምቆ ታይቷል። ሞናኮ ባለፈው ክረምትም ለተጫዋቹ 70 ሚሊዮን ዩሮ በመጠየቅ እንደ ማንቸስተር ሲቲ እና ቶትንሃም ያሉ ክለቦችም ተስፋ አስቆርጦ ነበር። ምንም እንኳን አክሊዮቼ የራሱ ቶትንሃምን ለመቀላቀል ፍላጎት እንዳልነበረው ቢነገርም አሁን ግን ሞናኮ አቋሙን በማላላት ተጫዋቹን በ50 ሚሊዮን ዩሮ አካባቢ ለመሸጥም ፍቃደኛ መሆኑ ለሊቨርፑል ትልቅ መነቃቃት ሆኗል። ይሁን እንጂ ሊቨርፑል በዚህ ፉክክር ውስጥ ብቻውን አይደለም። የፈረንሳዩ ሻምፒዮን ፓሪስ ሰን ዠርሜን ለረጅም ጊዜ በተጫዋቹ ላይ ፍላጎት የነበረው ሲሆን እሱን ለቡድኑ ትልቅ ጥራት እንደሚጨምረም ተጫዋቹ አድርገው ይመለከቱታል። በተጨማሪም ሊቨርፑል የአክሊዮቼን የቡድን አጋር ላሚን ካማራንም ሁኔታ እየተከታተሉ ነው የሚገኙት። የሞሐመድ ሳላ መልቀቅ ለሊቨርፑል ትልቅ ዜና ነው። እሱን የሚተካ ተጫዋች መፈለግ ደግሞ የአርነ ስሎት ትልቁ የቤት ስራ እንደሆነ ሲነገር ነበር። ነገር ግን አሰልጣኝ አርነ ስሎት ደግሞ ትላንትና ከሊቨርፑል ጋር መለየታቸው ይፋ ተደርጓል። ቀጣዩ አሰልጣኝም ቢሆን የሞሐመድ ሳላህን ተተኪ ቶሎ ማሰብ እንደሚኖርበት በተለይ አንቶኒ ኢራኦላ ቀጣዩ አሰልጣኝ ሊሆን እንደሚችል እየተነገረ ነው እና እሱም ቢሆን ቀጣይ የትኛውን ተጫዋች መተካት እንደሚችል ለመረዳት ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃዎቹ እያሳዩ የሚገኙት። ዌስትሃም ዩናይትድ ለክለቡ እጅግ ወሳኝ በሆነው ተጫዋቹ ላይ በክረምቱ የዝውውር መስኮት ከፍተኛ ሹክቻ እንደሚጠብቀው እየተዘጋጀ ነው። በፕሪሚየር ሊጉ እንግዲህ መውረዳቸውን አረጋግጠዋል። ከዛ ውጪ ግን በርካታ ቁልፍ ተጫዋቾቻቸውም ክለቡ ሊለቁ እንደሚችሉ እየተነገረ ነው። ፉትቦል ኢንሳይደር እንደዘገበው ከሆነ ሃመርሶቹ ፈላጊ ክለቦችን ለማስፈራራት በድንቅ ብቃት ላይ የሚገኘውን የመሃል ሜዳ ተጫዋቻቸውን ማቲዮስ ፈርናንዴስ ላይ 84 ሚሊዮን ፓውንድ የሚገመት አስገራሚ ዋጋ ለጥፈውበታል። ማንቸስተር ዩናይትድ የመሃል ሜዳውን ክፍል ዳግም ለማደራጀት በሚደረገው ጥረት ተጫዋቹን ለማስፈረምም ዋነኛ ፈላጊ ሆኖ ቀርበዋል። ዌስትሃም ዩናይትዶች በሊጉ የመቆየት ነገራቸው ካከተመ በኋላ በከፍተኛ ትግል ላይ የ21 ዓመቱን ፖርቱጋላዊ ኮከብ የለንደኑ ክለብ ዕጣ ፈንታ ምን ይሆናል የሚለው
በከፍተኛ የእግር ኳስ ደረጃ የመጫወት እድሉ ሰፊ እንደሆነ በርካቶች ይገምታሉ። ይህ 84 ሚሊዮን ፓውንድ ጥያቄም ዌስትሃም ዩናይትድ ባለፈው ክረምት ተጫዋቹን ከሳውዝሃምፕተን ለማስፈረም ካወጣው 38 ሚሊዮን ፓውንድ ተጨማሪ ክፍያዎች ጨምሮ ከእጥፍ በላይ ነው። ዌስትሃም ዩናይትድ ወደ ሻምፒዮንሺፕም ወይም ወደ ሁለተኛው ደረጃ መውረዳቸውን ተከትሎ ፈርናንዴዝ ግን በግሉ ድንቅ የውድድር ዘመንን እያሳለፈ ነበር። እስካሁን በ34 የፕሪሚየር ሊግ ጨዋታዎች ላይ መሰለፍ የቻለ ሲሆን ጫናዎችን የመቋቋም ችሎታው፣ ኳስን ይዞ ወደፊት የሚሄድ ብቃቱና የማይካድ የስራ ተነሳሽነቱ በአውሮፓ ውስጥ ካሉ ምርጥ ወጣት ተጫዋቾች አንዱ እንዲሆን አድርጎታል። በቅርቡ በፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔስ ተጠርቶ ከአሜሪካ ጋር በነበረው ጨዋታ ላይ ለመጀመሪያ ጊዜ ለሀገሩ መሰለፉ ብቃቱን ዳግም ያረጋገጠ ክስተት ነበር። ለማንቸስተር ዩናይትድ በሚመጣው የዝውውር መስኮት ንቁና ሁለገብ መሃል ሜዳ ተጫዋች ማስፈረም አስቸኳይ ተግባር ነው። ዩናይትድ በውድድር ዘመኑ መጨረሻ ካሴሜሮን የሚያጣ ከመሆኑም ባለፈ ብራዚላዊው ቢወጣም ባይወጣም በመሃል ሜዳው ላይ ጥራት ያለው የጥልቀት ችግር እንዳለበት ግን ቀድሞም የሚታወቅ ነበር። የኦልትራፎርድ አመራሮች ስብስባቸውን ለወደፊት በሚያስተማምን ሁኔታ ለመገንባት እያቀዱ ሲሆን የፈርናንዴስ ታክቲካዊ ሁለገብነት እንደ 6 ቁጥር መጫወት፣ እንደ 8 ቁጥር ሆኖ መጫወትና እንደ 10 ቁጥር ሆኖም የመጫወት ብቃቱ ከክለቡ የዝውውር እቅድ ጋርም ፍጹም ይጣጣማል ተብሎ ነው የሚታሰበው። በተጨማሪም የዩናይትድ ካፕቴን ብሩኖ ሚጌል ፈርናንዴዝ ይህንን ወጣትና ከፍተኛ ዋጋ የተሰጠውን የሀገሩን ልጅ ደግሞ ወደ ማንቸስተር መጥቶ የመሃል ሜዳውን ሸክም እንዲያቀልለትም ከፍተኛ ፍላጎት እንዳለው ነው ዘገባው የሚጠቁመው። ዌስትሃም ከሊጉ የሚወርድ መሆኑን ማረጋገጡን ተከትሎ እንዲህ አይነት ብቃት ያለውን ተጫዋች በሁለተኛው እርከን ማቆየት የማይቻል ነው የሚሆነው። የማቲዮስ ፈርናንዴስ ጉዳይ ለዩናይትድ ትልቅ ፈተና ሊሆን ይችላል። 84 ሚሊዮን ፓውንድ ለአንድ ወጣት ተጫዋች እጅግ ከፍተኛ ዋጋ ነው። ዌስትሃም ከሊጉ መውረዱን ተከትሎ ግን ምናልባት ዋጋው ሊቀንስላቸው እንደሚችል የሚያሳዩ መረጃዎች ደግሞ በትልቁ እየሰማን ነው። የቸልሲው አጥቂ ማርክ ጉዩ በውድድር ዘመኑ መጨረሻም ከክለቡ ለመልቀቅ የሚደረጉ ዝውውሮች ጋር ስሙ እየተነሳ ነው። በስፖርትስ ቡም ዘገባ መሰረት አዲስ ያደገው ኮቬንትሪ ሲቲ ይህንን ጎበዝ ወጣት አጥቂ ለማስፈረም እየፈለገ ሲሆን ዝውውሩን ማጠናቀቅ መቻላቸው ወደፊት የሚታይ ጉዳይ ነው። ዝውውሩን ለማጠናቀቅ ከ20 እስከ 25 ሚሊዮን ዩሮ አካባቢ የሚቀርብ ጥያቄ በቂ ይሆናል። ከስፔን የወጡ ክለቦችም እንዲሁ የእሱን ሁኔታ እየተከታተሉት ሲሆን በቋሚነት የመግዛት አማራጭ ባለው የውሰት ውለም ሊያስፈርሙት ይችላሉ። ሆኖም ግን ቸልሲ በቋሚነት መሸጥን እንደሚመርጥ መገመቱ ቀላል ነው። ኮቬንትሪ ሲቲም ተቀባይነት ያለው አቅርቦትን ይዞ መቅረብ ከቻለ ዝውውሩን የመጨረስ እድሉ ሰፋ ያለ ነው። ይህ ጎበዝ ወጣት አጥቂ በመደበኛ መጫወት የሚፈልግ ሲሆን ከክለቡ መልቀቁ ደግሞ ለሱ ተስማሚ ይሆናል። ከኮቬንትሪ ሲቲ ጋር በፕሪሚየር ሊጉ በቋሚነት መጫወቱ የበለጠ እንዲሻሻል ይረዳዋል። እድሜው 20 የሆነው ይህ አጥቂ በዚህ የውድድር ዘመን 3 ጎሎችንና 2 ለጎል የሆኑ ኳሶችን ወይም ደግሞ አሲስቶችን ማበረከቱን እናስታውሳለን። ወጣቱ አጥቂ በስፖርቱ ብሩህ ተስፋ ያለው ቢሆንም በዚህ የሙያው ሕይወቱ ደረጃ ላይ ግን ብዙ ጊዜ መጫወት ያስፈልገዋል። በሚቀጥሉት ሳምንታት ተስማሚ ዝውውርን ማግኘት አለማግኘቱ ወደፊት የሚታይ ጉዳይ ነው። እሱም የወደፊት እጣ ፈንታውን አስተካክሎ በእግር ኳሱ ላይ ትኩረት ለማድረግም ትልቅ ፍላጎት ይኖረዋል ተብሎ ይታሰባል። ክለቡ ፍራንክ ጄምስ ላምፓርድን እየመራው በመሆኑ ኮቬንትሪ ሲቲ ዝውውሩን በማጠናቀቅ እድላቸውን በእርግጠኝነት በበጎ ሁኔታ ይመለከቱታል። ከቀድሞ የቼልሲ አማካይ ከለንደኑ ክለብ ጋርም የቅርብ ግንኙነት ያለው በመሆኑ ዝውውሩ እንዲሳካ ሊረዳ ይችላል። የተጠየቀው የመሸጫ ዋጋ ለወደፊቱ ለዚህ ወጣት አጥቂም በጣም ርካሽ ሊሆን ይችላል። አቅሙን ሙሉ በሙሉ ማውጣትም ከቻለ ይህ ደግሞ ብልህ ኢንቨስትመንትም ሊሆን እንደሚችል ነው እየተነገረም የሚገኘው። ባዙማና ቱሬ በውድድር ዘመኑ መጨረሻም ከጀርመኑ ክለብ ሆፋይኒያም ለመልቀቅ ከሚደረጉ ዝውውሮች ጋር ስሙ እየተነሳ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። እድሜው 20 የሆነው ይህ ወጣት ተጫዋች በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን የውድድር ዘመኑ ድንቅ ኮከብ እንደሆነ እየተነገረ ነው። ፉትቦል ዳታን ካወጣው ዘገባ መሰረት አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ የእሱን እድገት በቅርበት እየተከታተሉ ሲሆን በክረምቱ እሱን ለማስፈረምም ጥረት ሊያደርጉ ይችላሉ። ተጫዋቹ ወደ 50 ሚሊዮን ዩሮ አካባቢ ያወጣል። እሱ ትልቅ አቅም ያለው ወጣት ተጫዋች በመሆኑ ለወደፊቱ የተደረገበትን የገንዘብ ኢንቨስትመንት ትክክለኛነትን ደግሞ ሊያሰናዳ ይችላል። ሶስቱም ክለቦች በፊተኛው የማጥቃት መስመራቸው ላይ ተጨማሪ ጥራትን የሚፈልጉ ሲሆን ባዙማና ቱሬ ለሱ ደግሞ ትልቅ ተጨማሪ አቅም ሊሆን እንደሚችል እየተነገረ ነው። አርሰናል በኖኒ ማንዱዌኬ ቦታ ላይ የተሻለ ማሻሻያ ለማድረግ የሚፈልግ ሲሆን በዚህ የ20 ዓመት አጥቂ ላይም በርካታ የጀርባ ታሪክ ፍተሻዎችን ወይም ባክግራውንድ ቼኮችን እንዳደረገ እየተነገረ ነው። ለእነሱ ተስማሚ ፈራሚ ሊሆን እንደሚችል የሚያምናሉ። በፊተኛው መስመር ላይም ፈጣን ፍጥነትና የድሪብሊንግ ብቃት ደግሞ ሊጨምርላቸው ይችላል። ባዙማና ቱሬ በዚህ ውድድር ዘመን 17 የጎል ተሳትፎች አሉት።
ጎልና አሲስት በማድረጉ ረገድ ማለት ነውና ሊቨርፑል መሐመድ ሳላህ ሊተካ የሚችል ተጫዋች አድርጎ እሱን በቅርበት እየተከታተለው ይገኛል። ግብፃዊ ኮከብ ለመልቀቅ የወሰነ በመሆኑ ያንን የተፈጠረውን ክፍተት ደግሞ መምላት ይኖርባቸዋል። ማንቸስተር ዩናይትድን በተመለከተ ተጫዋቹን በየጊዜው ነው በስካውቶቻቸው አማካኝነት ሲከታተሉት የቆዩት። ከሶስቱ ክለቦች መካከል የትኛው ፍላጎቱን ወደ ይፋዊ የዝውውር ጥያቄ ለመቀየር ፍቃደኛ እንደሚሆን ማየቶ አስደሳች ያደርገዋል ተብሎ ይታሰባል። የተጠየቀው 50 ሚሊዮን ዩሮ የመሸጫ ዋጋ ለእነሱ ተመጣጣኝ ሲሆን ወጣቱ አጥቂም በፕሪሚየር ሊጉ የመጫወት እድልን በማግኘቱ ሊደሰት ይችላል። ይህም በሙያ ህይወቱ ላይ ትልቅ እድገት የሚሆንለት ሲሆን በእንግሊዝ በመደበኛነት መጫወቱ እድገቱን በማፋጠንም ብቃቱን ሙሉ በሙሉ እንዲያወጣም ሊረዳው እንደሚችል ነው የተነገረው። ሊድስ ዩናይትድ ለክረምቱ የታለመ የዝውውር እንቅስቃሴ መሰረትን እየጣለ ይገኛል። በአሁኑ ወቅት በፕሪሚየር ሊጉ እንግዲህ በሚቀጥለው የውድድር ዓመት ላይ የምንመለከተው የዳንኤል ፈርከ ቡድን ትኩረቱን የቡድኑ ጥራትና ጥልቀትን ሊጨምሩ ወደሚችሉ አዳዲስ ዝውውሮች ያዞራል። ስፖርትስ ቡም እንደዘገበው ከሆነ የዮርክሻየሩን የሚወክለው ሊድስ ዩናይትድ እጅግ ልምድ ያለው የኒውካስል ዩናይትድ ግብ ጠባቂን ኒክ ፖፕን ለማስፈረም ድንገተኛ ጥረት እያደረገ ነው። ዳንኤል ፈርከ ለ2026-27 የውድድር ዘመን የግብ ጠባቂውን ቦታ ዋነኛ መሻሻል የሚያስፈልገው ክፍት ቦታ አድርጎ ለይቶታል። ብራዚላዊው ግብ ጠባቂ ሉካስ ፔሪ በዚህ ክረምት ኤላን ሮድን እንዲለቅ መፍቀዱን ተከትሎ በቦታው ላይ ትልቅ ክፍተት ተፈጥሯል። በሴንት ጄምስስ ፓርክ ውስብስብ ሁኔታ ውስጥ የሚገኘው ፖፕ ለዚህ ክፍተትም አስተማማኝ መፍትሄ ተደርጎ ነው የሚወሰደው። ምንም እንኳን የማይካድ ብቃትና አስደናቂ ኳስን የማዳን ክህሎት ቢኖረውም የ34 ዓመቱ እንግሊዛዊ ኢንተርናሽናል በኒውካስል ዩናይትድ ቤት በጉዳትና በተለዋዋጭነት ብቃት የታጀበ አሰልቺ የውድድር ዘመንን ነው ያሳለፈው። በውድድር ዘመኑ መጀመሪያ ላይ የቋሚነት ቦታውንም ለአሮን ራምስዴል እንዲዋቶ የነበረ ሲሆን ምንም እንኳን ባለፉት 2 እና 3 የሊግ ጨዋታዎችም ወደ መጀመሪያ ተሰላፊነቱ ቢመለስም በኒውካስል ዩናይትድ ያለው የረጅም ጊዜ ቆይታ ግን አጠራጣሪ ነው። አሰልጣኝ ኤዲ ሃው ለረጅም ጊዜ የሚያገለግላቸውን ወጣት ግብ ጠባቂ ጄምስ ትራፎርድን ጨምሮ ለመፈለግ ማቀዳቸው ደግሞ ለዚህ ትልቁ ምክንያት ነው ተብሏል። ዳንኤል ፈርከ በቡድን ውስጥ የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ለማካተት ቁርጠኛ ይመስላል። በአሁኑ ቁጥር 1 ግብ ጠባቂያቸው ካርል ዳርሎ ቡድኑ በሊጉ እንዲቆይ ለማድረግም የሚደነቅ ስራን ቢሰራም እንደ ኒክ ፖፕ ያለ በከፍተኛ ደረጃ የተረጋገጠ ብቃትና የአየር ላይ የበላይነት ያለው ግብ ጠባቂን ማግኘት የቡድኑን የመከላከል አቅምም ወዲያውኑ ከፍ ሊያደርገው እንደሚችል ይታመናል። እንግዲህ በዚህ የውድድር ዘመን ቡድኑን ከመውረድ ደግሞ በማዳኑ ረገድም ስኬታማ የሆነው ዳንኤል ፈርከ አዳዲስ ተጫዋቾችን እንዲሁ ለመጠየቅም የሚያስችል ጠንካራ አቋምም ላይ ይገኛል። ክለቡም ቢሆን በሚቀጥለው የውድድር ዘመን የተሻለ ውጤት እንዲያመጣ የሚፈልግባቸውን ግብአቶች እንዲያቀርብለት ይጠይቃል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናል በተለይ ለዛሬ ለዕለተ እሁድ ለከሰዓቱ ፕሮግራማችን ያዝንላችሁ ርዕሰ ጉዳዮቻችን እነዚህን ይመስሉ ነበረ። ስላደመጣችሁን፣ ስለተከታተላችሁን ከኛ ጋርም ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮች፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝበትን ፕሮግራም ይዘን እንመጣለን። ለዛሬ ግን እዚህ ጋር እናብቃ። መልካም ጊዜ እንደሆነላችሁ ነው የምመኘው።